የሆነ ደሴት ላይ አንዲት ወጣት ሴት ራሷን ስታ ተኝታ እናገኛታለን። የልጅቷ ስም ጄን ነው። ወደ ራሷም ስትመለስ ስትነቃ ጓደኛዋ ብራድም ራሱን ስቶ ተኝቶ እናገኘዋለን። ደንግጣም ወደ እሱ ሮጣ ስታየው ሆዱ በሆነ አጥንት ነገር ተወግቷል። በትንሹ ይተነፍስ ነበር። እሷም ሰው እንዲረዳት ጮኻ መጣራት ትጀምራለች። ነገር ግን ምንም አይነት መልስ አላገኘችም ነበር። እሷም ብራድን ከውሃው ጎትታ ወደ ዛፍ ስር ትወስደዋለች። የተወጋበትንም አጥንት ታወጣለትና ደሙ እንዳይፈስ በደንብ ተጭናው ታስርለታለች። ወደ ጫካውም ሮጣ ኮኮናት ፈልጋ በድንጋይ ከፍታ ወደ ብራድ ትሄዳለች። እንዲጠጣም ታደርገዋለች። ነገር ግን እሱ ሞቶ ነበር። ደጋግማ ብትጠራውም ሊሰማት አልቻለም። እሷም በጓደኛዋ ሞት ተስፋ ትቆርጣለች። እሷም የሆነ ነገር ካገኘው ብላ ሰው ፍለጋ ሙሉ ደሴቱን ትዞራለች። ነገር ግን ምንም ነገር የለም። ተመልሳ የብራድ ሬሳ ጋር ራሷን ታገኘዋለች። ወደ ጫካውም ትገባለች። ቀይ ኩለርና ቦርሳ ታገኛለች። ይህንን ስታይ በጣም ደስ ይላታል። ሰው ያለ መስሏት ትጣራለች። ነገር ግን አሁንም መልስ ታጣለች። ቦርሳውን ትከፍተዋለች። ውስጡ በጣም የቆየ መድኃኒት ታገኛለች። ኩለሩ ውስጥም የቆየ ኮካ ታገኛለች። ዞር ዞር ብላ ስታይም ካርታ፣ ክብሪት፣ መጽሐፍ ታገኛለች። ስትመለስም ባዶ የሆነ ትልቅ ዛፍ ውስጥ ድምፅ ትሰማለች። ቀስ ብላም ምን እንደሆነ ለማየት ወደዛ ጠጋ ትላለች። ወፎች ነበሩ። ድንጋጤዋ ይቀላታል። የብራድንም ሬሳ ዘንባባ ከለበሰች በኋላ ዝናብ ዘንቦ ስለነበረ ራሷም ዘንባባ ለብሳ ሌሊቱን ታሳልፋለች። ሲነጋም አሳ ታገኛለች። እሱን አንስታ ዞር ስትል አነስ ያለ ሻርክ መሃሉ ተቦጭሮ ታያለች። ምን አይነት ነገር ነው እንደዚህ ያደረገው ብላ አሳዋን በስለታማ ድንጋይ ታጸዳለች። ዲያሪዋንም ስታይ ውሃ አበላሽቶባት ነበር። የእሷና የቦይፍሬንዷንም ፎቶ አይታ ዞር ዞር ስትል ከሷ በፊት የተቀበሩ ሰዎች መቃብር ታያለች። በዚህም ጊዜ በጣም ትደነግጣለች፣ ፍርሃትም ይሰማታል። እስካሁን ምንም አይነት እርዳታ ስላልመጣ የብራድም ሬሳ መቀየር ጀምሮ ስለነበር ጉድጓድ ቆፍራ ትቀብረዋለች። ለምልክትም የስሙን ኢኒሻል የመጀመሪያ ፊደል ታረግለታለች። እሷም የምተኛበትን ቦታ የተሻለ ታደርገዋለች። እሳትም አንድዳ የተጠበሰ አሳ ትበላለች። በንጋታውም እንጨት ፍለጋ እየተራመደች እያለ ያልጠበቀችውን ነገር ታያለች። የብራድ ሬሳ ተበልቷል፣ ተወስዷል። እሷም በጣም ትደነግጣለች። በዚህ ደሴት ሌላ ነገር እንዳለ ትረዳለች። እሷም በድንጋይ እንጨት ትቀርጻለች። እንደ ጦር ራሷን ለመከላከል ወደ ጫካውም እየፈራች ታያለች። ነገር ግን ምንም ታጣለች። በመሸም ሰዓት ጄን አሁን ችግር እንዳለ ስላወቀች በፍርሃት ነው አረፍ ያለችው። ሌሊቱንም ምንም ሳያጠቃት ነገር ግን እንደተጨነቀች ሳትተኛ ይነጋል። እሷም ባህሩ ላይ የሆነ ነገር ታያለች። እየዋኘችም ወደዛ ትጠጋለች። ባሊና ሻንጣ ነበር። ተወስደውና ትከፍተዋለች። ጫማና ልብስ ታገኛለች። እሷም ትለብሰዋለች። አሁን ቢያንስ ብርዱን መቋቋም ትችላለች። ማታ ላይ ተቀምጣ እያለች የፕሌን ድምፅ ትሰማለች። የሮኬት ሽጉጥ ለመተኮስ ስትል እምቢ ይላታል። ደጋግማ ስትሞክር ይሰራላታል። ተኮሰችውም ሰዓት ፕሌኑ ሳያያት ይሄዳል። ነገር ግን ሮኬቱ ወደ ታች ሲወርድ በሱ ብርሃን ባህሩ ላይ ትልቅ አውሬ ታያለች። እሷም በድንጋጤ ወደ ጫካው ትሮጣለች። የእንጨት ጦሯንም ይዛ ትደበቃለች። አውሬውም ይፈልጋታል። እሷ ግን ላለመተንፈስ ትሞክራለች። በንጋታውም ከቦርሷ ያገኘችውን ፎቶ በማየት ላይ እያለች ፎቶ ላይ ከሩቅ ሁለት የሚያበራ አይን ነገር ታያለች። የምታደርገው ነገር ግራ ይገባታል። ሻንጣውን ባዶ ታረግና እንዲያሳፍፋት ለመሰቀል ትሞክራለች። ነገር ግን ብሞክር ክብደቷን ሊመጣጠን ስላልቻለ ሊያንሳፍፋት አልቻለም። ተስፋ ቁርጣም ትቀመጣለች። ነገር ግን ተስፋ መቁረጥ መፍትሄ ስለማይሆን ማታ ላይ አውሬ እንዳያገኛት መሃሉ ክፍት የሆነ ዛፍ ውስጥ ትተኛለች። ሲመሽም አውሬው ይመጣል፣ ዛፉንም ያንከባልለዋል። ነገር ግን እሷ እንደ ሞተ ሰው ድምጿን ያዝ አርጋ ይነጋላታል። እሷም ተለቅ ያለ አሳ ትይዝና ታንጠለጥለዋለች። አውሬው ማታ ሲመጣ እሱን ካገኘ እንዳይነካት ነው ሀሳቧ። አውሬውንም ለማየት ቦታ አመቻችታ ነበር። ነገር ግን ትንሽ እንቅልፍ ሸለብ ሲያረጋት አሳው ተወስዶ ነበር። በቀጣይ ቀንም በግማሽ የተቆረጠ የሰው ሰውነት ታያለች። እንደ አሳውም ታንጠለጥለዋለች። ሌሊትም በሆነ ሰዓት አውሬው መጥቶ ይወስደዋል። በዚህ መሃል የፕሌን ድምፅ ትሰማለች። ነገር ግን ከወጣች ስለምትሞት ተናዳ አርፋ ትቀመጣለች። በቀጣይ ቀን አውሬው የምትሸውድበት ነገር ስለሌለ ምተኛበትን ከፍ አርጋ ዛፍ ላይ ትሰራለች። ሲመሽም ትልቅ ንፋስ ይመጣል። መብረቅም ስለነበረ እሷም አውሬውም ይተያያሉ። እሷም ለመደበቅ ትሞክራለች። ነገር ግን አውሬው መጥቶ ያስወድቃታል። ፈጣንም ስለነበረች ትሮጣለች። ነገር ግን በማትጠብቀው መንገድ ፊት ለፊቷ ይቆማል። አውሬው የሻርክና የሰው ቅልቅል ይመስላል። መጥቶ ሲወረውራትም ጄን በያዘችው የእንጨት ጦር ትወገዋለች። ወድቃም ዞር ስትል አውሬውን ታጠዋለች።
በንጋታውም ቁስሏን ታጥባና ልብስ ቀይራ ተቀምጣ እያለች አነስ ያለች መንሳፈፊያ ጀልባ ታያለች። እሷም በደስታ ወደዛው ትዋኛለች። ስትደርስም ቦይፍሬንዷና ጓደኛዋን ታገኛለች። እሷም አይኗን ማመን አልቻለችም። ሰው ካየች የቆየችው ጄን ጭራሽ ቦይፍሬንዷን አገኘች። በደስታም አቅፋ ትስመዋለች። እሱም ሁሉም ነገር እንደሚስተካከል ይነግራታል። እሷም ያበደ ምግብ አዘጋጅታ ከኮካ ጋር ትጋብዛቸዋለች። እነሱም የቦታውን ውበት በማድረግ ላይ እያሉ እሷ እዛ ስላለው አውሬ ትነግራቸዋለች። ነገር ግን ሊያምኗት አልቻሉም። የተፈጠረውንም ነገር ሁሉንም ትነግረዋለች። ያመኗት ቢመስልም እንድትረጋጋና እርዳታ እንደሚመጣ ይነግሯታል። ጓደኛዋም መሄድ አልፈለገችም። ሉቃስም በህይወቱ አስቸጋሪ ጊዜ ላይ ስለነበረ ወደዛ መመለስ አልፈለገም። እሷም ሳይመሽ እንዲሄዱ ተጎተጉታቸዋለች። እሱም የያዘውን ቢላ እንዲሰጣትና ምግብ እንደምትሰራ ትነግረውና ቢላውን ትቀበለዋለች። ቢላው ላይም ደም የሚመስል ነገር እንዳለ ታይና የሆነ የደበቋት ነገር እንዳለ ታስባለች። ምግብ ካመጣችን በኋላ ወደ እነሱ ስትመለስ አሁን ድካም ላይ ስላለን መዋኘት እንደማይችሉ ሰበብ ይሰጧታል። በዛ ያለ እሳትም ካዘጋጀን አውሬ የነካንም እስከዛ ፕሌን ይመጣል ይሏታል። ልታሳምናቸው ብሞክርም ሊሰሟት አልቻሉም። ለዛውም ሉቃስ ይጮውባት ጀመር። እሷም ከነሱ ተለይታ ገላዋን ትታጠብና እነሱ ራቅ እስኪሉ ጠብቃ የተወሰነ ምግብ ይዛ በጀልባዋ ለማምለጥ ትሞክራለች። ነገር ግን ያዩዋትና ወደ እሷ ይሮጣሉ። እሷም ብትታገልም ቦይፍሬንዷ ይይዛታል። ጓደኛዋም በመቅዘፊያ መታ ፌንት ታስበላታለች። መሽቶ ስነቃም ከዛፍ ጋር አስሯት ነበር። መሽቷል፣ ነገር ግን ምንም የለም፣ ደሴቱ ሰላማዊ ነው ትላታለች። እሷ ግን ምንም መስማት አልፈለገችም ነበር። እንዲለቋት ነበር የምትጠይቀው። ሉቃስም ይመጣና ጫካውን እንደዞረና ምንም አይነት አውሬ እንዳላገኘ ይነግራቸዋል። ጄንም አውሬው የሚመጣው ከጫካው ሳይሆን ከባህሩ እንደሆነ ትነግረዋለች። ሚያ ፍቅረኛሞቹን ጥላቸው ትሄዳለች። ባህሩ ላይም የተቆረጠ ሻርክ ታያለች። ሉቃስም ፍቅረኛው ጭንቅላት ላይ መጫወትና እሷ መሳደብ ይጀምራል። በዚህ መሃል ጩኸት ይሰማሉ። ሉቃስም እሷን ሳይፈታ ወደ ሚያ ይሮጣል። አውሬውንም በያዘው የእሳት እንጨት ይመታዋል። ጄንም እንደምንም ራሷን ፈታ ትሮጣለች። ስትደርስም አውሬው ሉቃስን ወርውሮ ሚያን ወደ ባህሩ ወስዷት ነበር። በንጋታውም ሉቃስ በሚያ ሞት ራሱን እየወቀሰ ስላልሰማት ይቅርታ ይጠይቃታል። እነሱም ምግብ ካዘጋጁ በኋላ ጀልባ ላይ ወጥተው ጉዞ ይጀምራሉ። በመሄድ ላይም እያሉ አውሬው ያጠቃቸዋል። እነሱም በጣም ይደነግጣሉ። አውሬው ማታ ማታ ብቻ ነበር የሚመጣው። አውሬውም የጀልባውን ስር ይቀድና ሊይዛቸው ይሞክራል። ነገር ግን ይመቱታል፣ ይወጉታል። ለተወሰነ ጊዜም እረፍት ያገኛሉ። ነገር ግን ጀልባው ውስጥ ውሃ እየገባ ነበረ። እነሱም በሰመጡ ጊዜ አውሬው ጄንን ይይዛትና ወደ ታች ሲወስዳት በያዘችው ቢላ ደጋግማ ተወገዋለች። አውሬውም ይለቃታል። ሉቃስንም ይይዘውና ወደ ጨለማው ጉድጓድ ይገባል። ጄን ምንም ማድረግ የምትችለው ነገር አልነበረምና ወደ ደሴቱ ትመለሳለች። ወደ ደሴቱም ተመልሳ ምናልባት ሌላ ሰው ወደዚህ ወደ ተረገመ ደሴት ቢመጣ እንዲጠቅመው ዲያሪ ጽፋ ብዙ የእንጨት ጦሮችን ትቀርጻለች። ጫካው መሃል ላይም ሆና እሳት ታነዳለች። ሲመሽም አውሬው ይመጣል። የመጨረሻ ፍልሚያዋን ለማድረግ የተዘጋጀችው ጄን አውሬውን ታጠቀዋለች፣ ተወገዋለች። እሱም ይወረውራታል። ያለ የሌላ አቅሟን አሰባስባ ሲያንጠለጥላት ደረቱ ላይ ደጋግማ ትወገዋለች እና ትሮጣለች። አውሬውም ይወድቅና ይሞታል። ደሴቱ ሙሉ በሙሉ ይነዳል። ይህንን ያየው ፕሌን ጄንን ይወስዳታል። ፊልሙን እንደወደዳችሁ ተስፋ አለኝ። ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ቆይታ